እንኳን ደስ አላችሁ ወደ መድፈኞቹ ቤተሰቦች በሙሉ። ዛሬ እንግዲህ ስፖርቲንግ ሊዝበንን ገጥመን 1-0 በሆነ ውጤት ማሸነፍ ችለናል። ከጨዋታው በኋላ አሰልጣኛችን ሚካኤል አርቴታና በጨዋታው ግብን ያስቆጠረው ካይ ሃቨርትዝ እንዲሁም ደግሞ የጨዋታው ኮከብ ተብሎ የተመረጠው ዴቪድ ራያ የአሞራ የእጅግ በጣም ንቁ የሆነ እጅግ በጣም በአርሰናል ቤት ልዩ የሆነው ተጫዋች ዴቪድ ራያ ጋዜጣዊ መግለጫ መስጠት ችሏል፣ ወይም አስተያየቶቻቸውን ከጨዋታው በኋላ መስጠት ችሏል። ምን አሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ ላይክ እና ሰብስክራይብ እንታደርጉ ስንል እንጠይቃችኋለን። እንደማትሳፍሩ እናምናለን። በመጀመሪያ ደረጃነት እንግዲህ የዴቪድ ራያን አስተያየትን የምናገኘው የአውሮፓ ሻምፒዮንስ ሊግ ማሸነፍ እንደምትችሉ ምን ያህል ታምናላችሁ ሲል ሲዶርፍ የቀድሞ የሻምፒዮንስ ሊግ አሸናፊ ይጠይቀዋል ለዴቪድ ራያ። እኛ የሻምፒዮንስ ሊግ ዋንጫ ማንሳት እንደምንችል ሙሉ በሙሉ እናምናለን። ምክንያቱም አንድን ነገር እንደምታሸንፍ መጀመሪያ በልብህ ካላመንክ በፍጹም ልታሸንፈው አትችልም። እኛ ግን በቡድናችን ውስጥ ያ ሙሉ እምነት አለን። ዋንጫውን ወደ ቤታችን ለማምጣት ዝግጁ ነን። አሁን ላይ ሀሳባችን ሁሉ ጨዋታን ማሸነፍ ሳይሆን ዋንጫን ማሸነፍ ነው። በቀጣይ የፕሪሚየር ሊግ ጨዋታ ከበርንማውዝ ጋር እናደርጋለን። ያንን ጨዋታ በሙሉ ልብ በማሸነፍ ጨዋታውን እናደርጋለን። እንሸነፋለን ብለን ወደ ሜዳ በጭራሽ አንገባም። ማንኛውንም ቡድን አንነቅም። እንዲሁም ደግሞ ማንኛውንም ቡድን ላቅ ያለ ፍርሃትን አንፈራ። ሁሉንም በእኩል ነው የምናስተናግደው። ማንም ቢመጣ ማንም እኛ እንዳመጣጣቸው እንሸኛቸዋለን። እጅግ በጣም ምርጥ ጨዋታ ነበር። ጨዋታው ከባድ ቢሆንም በርካታ ሙከራዎች የተሞከሩብን ቢሆንም ነገር ግን ማክሸፍ ችለናል። እጅግ በጣም ተደስቻለሁ በውጤቱ። የጨዋታው ኮከብ በመባሌ እጅግ በጣም ደስ ብሎኛል። ምክንያቱም ደግሞ ከልጅነት ጀምሮ ስመኘው የነበረው በቻምፒዮንስ ሊግ መጫወት ነው። በቻምፒዮንስ ሊግ ተጫውቻለሁ። እንዲሁም ደግሞ በተደጋጋሚም የዚህን ክብር የፕሌየር ኦፍ ዘ ማች ማለቱ ነው ዋንጫዎችን አሸንፌያለሁ። እጅግ በጣም ደስተኛ ነኝ በዚህም የሚልን አስተያየት መስጠት ችሏል። እጅግ በጣም ምርጥ ጨዋታን ያደረገው የጨዋታ ኮከብ ተብሎ ተመርጧል። እጅግ በጣም የሚያስደስት ፐርፎርማንስ ነው የተመለከትነው ከዴቪድ ራያ። ሌላኛው አስተያየቱን መስጠት የቻለው ደግሞ በጨዋታው ግብን ያስቆጠረልን ካይ ሃቨርትዝ ነው። ዴቪድ ራያ የሚታመን አይደለም። እሱ በአሁኑ ሰዓት በዓለም ላይ ካሉ ግብ ጠባቂዎች ሁሉ አንደኛና ምርጡ ነው። ያሳየው ብቃት እጅግ በጣም የሚገርም ነው። ዛሬም ሆነ በሌሎች ጨዋታዎች ብዙ ጊዜ ጎል ሊገቡብን የነበሩ ኳሶችን አድኖ አትርፎናል። እሱ በመካከላችን በመገኘታቸው በጣም ከምንደሰትባቸው ተጫዋቾች መካከል አንዱ ነው። እሱ ከኛ ጋር ስላለ ደስተኞችም ነን፣ እድለኞችም ነን። በዛሬው ዕለት በርካታ ግቦች ይቆጠሩብን ነበር። ሁሉንም ግን ማክሸፍ ችሏል። ይህንን ማድረግ የሚችለው ደግሞ ዴቪድ ራያ ብቻ ነው። እሱ እጅግ በጣም ድንቅ ግብ ጠባቂ ነው። ይህ ጨዋታ ብቻ አይደለም፣ አብዛኞቹን ጨዋታ እሱ ነው ያተረፈን ማለት እችላለሁ። በጣም ልዩ የሆነ ተጫዋች ነው የሚለን አስተያየት መስጠት ችሏል ካይ ሃቨርትዝ ስለ ዴቪድ ራያ። እንዲሁም ካይ ስለ ቡድኑ አንድነትና ስለ ቀሩት ጨዋታዎች ምን ትላለህ ተብሎ ጠይቆ ነበር። ሃቨርትዝ እንዲህ ሲል ተደምጧል። ይህ ድል ለእኛ ትልቅ መነሳሳት ይሆንልናል። ጨዋታው እጅግ በጣም ከባድ ቢሆንም ይህንን ጨዋታ በማሸነፋችን እጅግ በጣም ደስ ብሎናል። ጨዋታው ከባድ እንደሚሆን ገና ከመጀመሩ እናቅ ነበር። እጅግ በጣምም ደስ የሚል ውጤት አስመዘግበናል። ካለፉት ሽንፈቶች በኋላ ተመልሰን እንድንጠነክር ያደረገን ጨዋታ ነው። እንደ አንድ ቡድን ሁልጊዜ ተባብረን እንቀጥላለን። በዚህ የውድድር ዘመን ገና የምናሳያቸው ድንቅ ምሽቶች ወይም ድንቅ ነገሮች አሉ። ሊጉ ሊያልቅ 7 ሳምንታት ብቻ ነው የቀሩት። በእነዚህ ሳምንታት ውስጥ ትላልቅ ዋንጫዎችን ማሸነፍ እንችላለን። እኛም እነዚያን ዋንጫዎች ለማግኘት እስከ መጨረሻው ድረስ እንታገላለን። ዘንድሮ ያለ ዋንጫ የምናጠናቅቅበት ዓመት በጭራሽ አይመስለኝም። ምክንያቱም ደግሞ ሁላችንም ዋንጫ ተርበናል። የቡድኑም እንዲሁም ደግሞ የአሰልጣኙን ስታፍ አባላት በጠቅላላ ዋንጫን ተርበናል። ይሄ የውድድር ዓመት ያለ ዋንጫ በጭራሽ አይጠናቀቅም። ምክንያቱም ደግሞ ሁላችንም ለዚህ ዋንጫ ስለምንታገል። ባለፉት 2 ሳምንታት
ከሁለት ዋንጫዎች ታግደን ነበር ወይም ደግሞ ከሁለት ዋንጫዎች ቀርተን ነበር። አሁን ላይ ግን ከፊት ለፊታችን ሁለት ዋንጫዎች ይጠብቁናል። ያውም ደግሞ እጅግ በጣም ትላልቅ ዋንጫዎች። እነሱን ለማሸነፍ ደግሞ የተቻለንን ሁሉ እናደርጋለን፣ እንታገላለን። የምንከፍለው ነገር ቢኖር ሁሉንም ነገር እንከፍላለን። ማድረግ ያለብን ነገር ካለ ሁሉንም ነገር እናደርጋለን። እጅግ በጣም በቡድኔ ኮርቻለሁ። የዛሬው ጨዋታ እጅግ በጣም ከባድ ቢሆንም ነገር ግን ጎል አስቆጥሬ በማሸነፋችን እጅግ በጣም ደስ ብሎኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ካይ ሃቨርትዝ ስላገባው ግብ ተጠይቆ ነበር። ማርቲኔሊ የሰጠኝ ኳስ በጣም ድንቅ ነበር። እጅግ በጣምም ሲሰጠኝ እንደማስቆጥረው አውቄ ነበር። ጨዋታው በእንደዚህ አይነት ሁኔታ እየሄደ ጎልን ማስቆጠር እጅግ በጣም ያስደስታል። ያውም ደግሞ ባለቀ ሰዓት ግብን ማስቆጠር እጅግ በጣም ደስ ይላል። በተቸገርንበት ጨዋታ ላይ ጎል ሳስቆጥር፣ ባለቀ ሰዓት ላይ ጎል ሳስቆጥር እጅግ የተለየ ስሜት ይሰማኛል። በሌላ ጊዜ ከማስቆጥረው ጎሎች የበለጠ ውብ ይሆንብኛል። እጅግ በጣም ጠንካራ ጨዋታ ላይ እንደዚህ አይነት ግብ ማስቆጠሬን እቀጥላለሁ የሚልን አስተያየት ሰጥቷል። እንዲሁም ደግሞ ማርቲኔሊ ስላቀበለው ኳስ ምን ትላለህ ተብሎ ጠይቆ ነበር። ማርቲኔሊ የሰጠኝ ኳስ በጣም ድንቅ ነበር። ማርቲኔሊ በጣም ብዙ ጥራትና ጥበብ ያለው ተጫዋች ነው። ይህ ድል የእሱም ውጤት ነው። ትልቅ ምስጋና ይገባዋል። እሱ ፈጣን ነው። እሱ ድሪብል ማድረግ ይችላል። እሱ ጨዋታን መቀየር ይችላል። እሱ የተለየ ተጫዋች ነው። ለዚህ ክለብ ብዙ ግልጋሎትን መስጠት ችሏል። ምስጋና ይገባዋል። በዛሬውም ጨዋታ ላይ እጅግ በጣም ወሳኝ ተጫዋች እንደሆነ አስመስክሯል። ተቀይሮ ከገባ በኋላ ያሳየው ድንቅ ብቃት እጅግ በጣም የሚያስገርም ነው። ልናመሰግነው እንዲሁም ደግሞ ልናደንቀው ይገባል የሚልን አስተያየት መስጠት ይችላል ካይ ሃቨርትዝ ስለ ማርቲኔሊ። እንዲሁም ደግሞ ስለ ዴክላን ራይስ ተጠይቆ ነበር ካይ ሃቨርትዝ። ዴክላን የማይደክመው ተጫዋች ነው። ከጨዋታ እሱን እንጠቀመዋለን። ወደ ሀገሩ ሄዶ ግልጋሎቱን ይሰጣል። ነገር ግን እሱ የማይደክመው ተጫዋች ነው። ገና የመጀመሪያው ደቂቃና ሊያልቅ የመጨረሻዎቹ ደቂቃዎች ላይ ብታዩት ተጫዋቹ ተቀይሮ የገባ ነው እንጂ የሚመስለው ከመጀመሪያው ደቂቃ እስከ 90 ደቂቃ ጨዋታ አይመስልም። እሱ እጅግ በጣም ጉልበት ያለውና ለቡድኑ ያለውን ሁሉ የሚሰጥ እጅግ በጣም ሊደነቅ የሚገባ ተጫዋች ነው። በዓለማችን ላይ ምርጡ የአማካኝ ስፍራ ተጫዋች ነው ብል ማካበድ አይሆንብኝም። እሱ እጅግ በጣም የተለየና የተዋበን እግር ኳስ የሚጫወት ድንቅ ተጫዋች ነው የሚልን አስተያየት መስጠት ይችላል ለራይስ ካይ ሃቨርትዝ። እኔም የምቀበለው አስተያየት ነው። እጅግ በጣም የተለየ ተጫዋች እንደሆነ በተደጋጋሚ እያሳየን ይገኛል። ሌላኛው አስተያየቱን መስጠት የቻለው ደግሞ አሰልጣኛችን ሱፐር ሚኬል አርቴታ ነው። በመጀመሪያ ደረጃነት የተጠየቀው ስለ ቡድኑ ማንነት ወይም ደግሞ አይደንቲቲ ምን ትላለህ ተብሎ ጠይቆ ነበር። ሁል ጊዜ ስለ ቡድናችን ማንነት እናወራለን። በወሳኝ ሰዓት ላይ ጠንካራ መሆን አለብን። ተጫዋቾቹን ዛሬ ያንን አሳይተዋል። በተጫዋቾቼ እጅግ በጣም ረክቻለሁ። እጅግ በጣም ተደስቻለሁ። ውጤቱን ብቻ ስላመጡ ወይም ስላሸነፉ ብቻ አይደለም። ተጫዋቹ ያልኳቸውን አጨዋወት ስለተገበሩ ነው። በሜዳ ላይ እጅግ በጣም ጠንካራ ስለሆኑ ነው። በመከላከሉም በማጥቃቱም ረገድ እጅግ በጣም ጠንካራ ነበሩ። የዛሬው ውጤት ሙሉ ለሙሉ የነሱ ነው። ከዚህ በፊት በርካቶች እነሱን ሲወቅሱ ሰምቻለሁ። አሁን ግን የሚወቅሱበት አፍ ያላቸው አይመስለኝም። ምክንያቱም ደግሞ በዛሬው ዕለት እጅግ በጣም ጠንካራ ሆኖ ነበር መቅረብ የቻሉት የሚልን አስተያየት መስጠት ችሏል። ሌላኛው አስተያየቱን መስጠት የቻለው ሚኬል አርቴታ ደግሞ ስለ ተጫዋቾቹ ብቃት ነው። ጥራትና አጨዋወት ላይ ብቻ ሳይሆን በእኛ ቁጥጥር ስር ባሉ ነገሮች ላይ ትኩረት አድርገን ነበር። እዚህ ደረጃ ላይ እንድንደርስ ያደረጉን እነዚህ ነገሮች ናቸው። ሌሎች የሚያስፈልጉን ነገሮች ደግሞ ሁሉ በቡድናችን ውስጥ አሉ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ጨዋታው እቅድ ጠይቆ ነበር። አዎ እቅዳችን በመጀመሪያው አጋማሽ እነሱን መከላከል እና በሁለተኛው አጋማሽ ደግሞ ጨዋታን ማሸነፍ ነበር። እንደውም 3 ጎል ብናገባ ይበልጥ ደስ ይለን ነበር። እዚህ ሊዝበን ውስጥ ያለው የደጋፊዎች ጩኸትና ድባብ በጣም አስፈሪና አደገኛ መሆኑን እናውቃለን። ስፖርቲንግ ለማንኛውም ቡድን ትልቅ ችግር የሚፈጥር ቡድን ነው። ደጋፊዎቻቸው የተለዩ ናቸው። ሜዳቸው የተለየ ነው።
እጅግ በጣም የሚያምር አጨዋወትም ይጫወታሉ። እጅግ በጣም ሊደነቁ ይገባሉ። እጅግ በጣም ፈትነውን ነበር። በመጀመሪያው አጋማሽ መከላከላችን ሰርተውልናል። በሁለተኛው አጋማሽም ግን በማስቆጠራችን ደስ ብሎናል። ማጥቃታችን ሰርተውልናል ማለት ነው። ከዚህ በኋላ እንደዚህ አይነት ጨዋታ ትጫወታለህ ወይ ተብሎ ጠይቆ ነበር። ሜቢ ልጫወት እችላለሁ። እንደ የጨዋታው አይነት ይለያያል። በቦርንማውዝ እና በሲቲ የተለያየ ጨዋታን የሚጫወተው። በስፖርቲንግ የተገበርኩትን በቦርንማውዝ አሊያም በሲቲ አሊያም በሌላ ክለብ የምተገብርበት ምንም ምክንያት የለኝም። ነገር ግን አንድ አይነት አጨዋወት የሚጫወቱ ከሆነ ከስፖርቲንግ ጋር የሚመሳሰል ልተገብረው እችላለሁ የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ግብ ጠባቂያችን ዴቪድ ራያ ተጠይቆ ነበር። ዴቪድ ድንቅ ነው። የሚገርም ግብ ጠባቂ ነው። እሱን በማግኘታችን በጣም ደስተኞች ነን። ለሱ ያለኝ አድናቆት በጣም ትልቅ ነው። ዛሬም ብዙ ጎሎችን አድኖልናል። እሱ ሁል ጊዜ እኛን እየታደገ ይወጣል። በቼልሲ ጨዋታ ላይ ልቤ ሊቆም ነበር፣ ነገር ግን ራያ አዳነልኝ ማለቴ አይዘነጋም። ዛሬም እንደዛ ሆኖ እሱ ነው ልቤንም እንዲሁም ደግሞ ሻምፒዮንስ ሊግ ተስፋችንን ያዳነን። እጅግ በጣም ልዩ የሆነ ተሰጥኦ ያለው ግብ ጠባቂ ነው። እሱን ያስፈረምኩበትን ቀን ሁል ጊዜ ደስ ይለኛል። ምክንያቱም ደግሞ የዓለማችንን ግብ ጠባቂ እንዳስፈረምን ስለመቆጠር ነው። እጅግ በጣም ድንቅ የተባለ በሁሉም ረገድ ፐርፌክት የሆነ ግብ ጠባቂ ነው ያለን። በዛም እጅግ በጣም ደስተኞች ነን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ካይ ሃቨርትዝ ተጠይቆ ነበረ አሰልጣኝ ሚኬል አርቴታ። ካይ ለቡድኑ በጣም አስፈላጊ ተጫዋች ነው። እንዲህ አይነት ትላልቅ ነገሮችን ማድረግ እንደሚችል በተደጋጋሚ አሳይቷል። እሱ የዚህ ትልቅ ስኬት አካል በመሆኑ በጣም ደስ ይለኛል። ቡድኑንም ከፍ አድርጎታል የሚልን አስተያየት መስጠት ችሏል ስለ ካይ ሃቨርትዝ። እንዲሁም ደግሞ አያይዞ ምንድነው ያለው? በዛሬው ዕለት ጎልን በማስቆጠሩ እጅግ በጣም ደስ ብሎኛል። ምክንያቱም ደግሞ ተጫዋቾቼ ግብን እንደሚያስቆጥሩ እፈልጋለሁ። ተቀይሮ ሲገባ ያልኩት ነገር ግብን አምጣለን ነበር። እሱም አላሳፈረንም። ግብን ይዞልን መምጣት ችሏል። እሱ ብቻ አይደለም፣ ቀይሬ ያስገባሁት ሌላኛው ተጫዋች ማርቲኔሊም በተመሳሳይ ግብን ማስቆጠር እንድናስቆጠር ረድቶናል። እጅግ በጣም የተለዩ ተጫዋቾች ናቸው። ተቀያሪ ላይ ያሉን ተጫዋቾች በተመሳሳይነት ቋሚ የሆኑን ተጫዋቾች እኩል ነው የምናያቸው። እጅግ በጣም ልዩ ተሰጥኦ ያላቸው ተጫዋቾች ናቸው። ስለዚህም ሊደነቁ ሊበረታቱ ይገባሉ የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ምሽቱ ደስታ ተጠይቆ ነበር። በጣም ደስተኛ ነኝ። ለእኛ ትልቅ ምሽት ነበር። በዚህ ውድድር ዘመን ካሳለፍናቸው ታላላቅ ምሽቶች አንዱ ነው። በጣም አስቸጋሪ የሆነን ተቃራኒ ቡድን ነው ያሸነፍነው። እርግጥ ነው ከዚህ በላይ ቅልጥፍና ያለው አጨዋወት ብናሳይ ደስ ይለን ነበር፣ ግን ውጤቱ ድንቅ ነበር። አጨዋወታችን ብቻ ሳይሆን ውጤቱን ነው ማየት ያለብን። ውጤቱ እጅግ በጣም ድንቅ ነበር። ምንም እንኳን መጥፎ ወይም ደግሞ የማይስብ ጨዋታ ብንጫወትም ነገር ግን አሸንፈናል። ዋናው ነገር ማሸነፋችን ነው። ከዚህ የተሻለ አጨዋወት፣ ከዚህ የተሻለ ውጤት ይዘን ለመምጣት በቀጣዩ እንሞክራለን። ደጋፊዎችን ላመሰግን እወዳለሁ። እኔን ሁል ጊዜ ታበረታቱኛላችሁ፣ ቡድኔን ሁል ጊዜ ታግዛላችሁ። ለዚህ ምስጋና ይገባቸዋል። እጅግ በጣም ሊደነቁ ይገባሉ። ከተጫዋቾች እኩል የቡድኑ ደጋፊዎችም የሚልን አስተያየት መስጠት ችሏል አሰልጣኝ ሱፐር ሚኬል አርቴታ። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ሌላ አስተያየቱን መስጠት የቻለው ስለ ተጫዋቾች ብቃት እና ደግሞ ስለ ተጫዋቾች በሜዳ ላይ አንተ የፈለግከውን ነገር እየተገበሩልህ ነው ወይ ተብሎ ጠይቆ ነበር። በሚገባ ተጫዋቾች እጅግ በጣም ሊመሰገኑ ይገባሉ። ምክንያቱም ደግሞ እኔ የምፈልገውን አይነት ጨዋታ እየተገበሩልኝ ስለሚገኙ። ከዚህ በፊት በርካቶቻችሁ ተጫዋቾችን ስትወቅሱ ነበር። ነገር ግን ዛሬ እጅግ በጣም ልዩ ብቃታቸውን በማሳየታቸው ምክንያት ሊወደሱ ይገባሉ የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ
ስለ ትሮሳርድና እንዲሁም ደግሞ ስለ ኦዴጋርድ ተጠይቆ ነበር። ሁለቱም ተቀይረው የወጡት በጉዳት ምክንያት ነው። ሁለቱም መቀጠል ይፈልጉ ነበር። በተለይ ደግሞ ኦዴጋርድ መቀጠል ይፈልግ ነበር። ነገር ግን ሪስክ ላለመውሰድ ስንል አስወጥተነዋል። ትሮሳርድ ደግሞ መቀጠል አልቻለም፣ ተቀይሮ መውጣት ችሏል። ሁለቱም በጉዳት ምክንያት ነው የተቀየሩት። ነገር ግን የጉዳታቸው መጠን ምን ያህል እንደሆነ አሁን ማወቅ አንችልም። ነገር ግን የከፋ እንዳልሆነ ተስፋ አደርጋለሁ። በተለይም ደግሞ የኦዴጋርድ ጉዳት የከፋ እንደማይሆን እገምታለሁ። ነገር ግን እርግጠኛ ሆኜ መናገር አልችልም። በቀጣይ ተጫዋቾች ምርመራ አድርገው ውጤቱን የማሳወቃችሁ ይሆናል የሚልን አስተያየት መስጠት ይችላል። እጅግ በጣም የሚያሳዝን ነው። በዛሬው ዕለት ከውጤቱ በላይ ያሳዘነን የኦዴጋርድ መጎዳት፣ ትሮሳርድ መጎዳት ነው። ውጤቱ ቢያስደስትም ነገር ግን መጎዳታቸው ያሳዝናል። በየጨዋታው አንዳንድ ተጫዋች መቀነሳችን ማጣታችን ደግሞ እጅግ በጣም የሚያሳዝን ጉዳይ ነው። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። ስለ ጨዋታው ያላችሁን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ